ታሪክ ይቀየራል ብዬ እምልህ አንተን ተማምኜ ትምህርትን ኤክስፒሪየንስን አሁን አገሪቷ ያለችበትን የኢኮኖሚና የፖለቲካ ሁኔታ ንፋሳማና ነፋሻማና ዝናባማ መሆኑን አይቼ አይደለም። እግዚአብሔር ሊለውጠው የማይችለው ነገር እንደሌለ አምኜ ነው። በጌታ በኢየሱስ ጎዶሎ ነገር በሙላት ይቀየራል። እግዚአብሔር አምላክ ታሪክ ቀያሪ አምላክ እንደሆነ ሩቅ መሄድ አያስፈልግህ። እኔን ካየኸኝ ይበቃል። እግዚአብሔር ታሪክ ቀያሪ እንደሆነ እዚህ ግቡ የማይባሉ ሰዎችን ካፈር ከትቢያ ያነሳ ባለ ታሪክ ማድረግ የሚችልበት እግዚአብሔር ሰው ማድረግ እንደሚችል እግዚአብሔር አምላክ ማስቀጠል እንደሚችል በቃ የተባሉትን ሰዎች ኖ ማን ያስጀመረውን ማን ያቆማል ብሎ እግዚአብሔር ምዕራፍን እንደሚቀጥል ከኔ በላይ ምን ማሳያል? እና እግዚአብሔር ታሪክ ቀያሪ አምላክ ነው። ወዳጅ ብዙ የህይወት ውጣ ውረዶች ውስጥ የምታልፉ ብዙ ጥያቄ፣ ብዙ ግራ መጋባት በብዙ የህይወታችሁ ጉዳይ ላይ ከእግዚአብሔር ዘንድ መልስ የምትፈልጉ ዛሬ መልእክት አለኝ። እግዚአብሔር ታሪካችሁን ይቀይራል። በደንብ አርጉና አሜን በሉ። መጽሐፍ እንደሚናገር ደካማው እንደ ዳዊት፣ ዳዊትም እንደ መልአክ፣ መልአኩም በፊታቸው እንደ አምላክ ይለወጣል ተብሎ እንደተጻፈ ቃሉ የሚለው እንደዚህ ነው። ደካማው አለ እንደ ዳዊት አለ፣ ዳዊትም እንደ መልአክ፣ መልአኩም በፊታቸው እንደ አምላክ ይለወጣል ተብሎ እንደተጻፈ ልክ እንደዚሁ ከደካማ የህይወት ታሪክ ወደ ብርታት መምጣት ይሆናል። እግዚአብሔር ታሪካችሁን በሰው ሁሉ ፊት ለፊት ይቀይረዋል። ባደጋችሁበት፣ በተማራችሁበት፣ በኖራችሁበት ማህበረሰብ መካከል እናንተን ያየ እግዚአብሔር ይረዳል እስከሚል ድረስ ታሪካችሁ ይቀየራል። በቃና ዘገሊላ ውሃውን ቴስት የሌለውን ጣዕም የሌለውን ከለር የሌለውን ያንን ሽታ የሌለውን ውሃ የቀየረ የእናንተንም ውሃ የሚል ታሪካችሁን ወደ ውድነት ይቀይረዋል። እግዚአብሔር ታሪኬን ይቀይረዋል የሚል አሜን ይበል። እግዚአብሔር መታወቂያን ይቀይረዋል የሚል አሜን ይበል። እኔ ቃል እናገራለሁ። እግዚአብሔር ልጆቻችሁን ታሪክ ይቀይራል። እግዚአብሔር የዘራችሁን ታሪክ ይቀይራል። እግዚአብሔር የምድራችንን ታሪክ ይቀይራል። እግዚአብሔር ፋይናንሳችንን ይቀይራል። እግዚአብሔር መታወቂያችንን ይቀይራል። በደንብ አሜን ይባላል። ቃሉ የሚለው እንደዚህ ነው። ደካማው አለ እንደ ዳዊት አለ፣ ዳዊትም እንደ መልአክ አለ፣ መልአኩም አለ በፊታቸው አለ እንደ አምላክ ይቀየራል አለ። ልክ እንደዚሁ በኢየሱስ ክርስቶስ ስም በቤተሰባችሁ፣ በተናቃችሁበት፣ በተገፋችሁበት፣ አንገት በደፋችሁበት በዛ አካባቢ እግዚአብሔር አይናቸው እያየ ታሪካችሁን ይቀይረዋል። ምናልባትም የዛሬ ወር፣ ምናልባትም የዛሬ ዓመት፣ ምናልባትም በሚቀጥለው ዓመት ለምስክርነት አደባባይ ላይ ትቆማላችሁ። እግዚአብሔር ታሪካችሁን ይቀይረዋል። ከዜሮ ወደ ሂሮ ያመጣችኋል። ከባዶነት ወደ ሙላት ያመጣችኋል። ከተራነት ወደ ታላቅነት ያመጣችኋል። የባዶነት ታሪክ በሙላት ይቀየራል። የለቅሶ ታሪክ በዝማሬ ይቀየራል። የሀፍረት ታሪክ በክብር ይቀየራል። የማጣት ታሪክ በማግኘት ይቀየራል። አሜን። ጌታ ታሪክን ይቀይራል። እና ዛሬ ለመልእክታችን የወሰድነው ሐሳብ ታሪክ ይቀየራል የሚል ነው። እኔ ታውቃላችሁ እንደዚህ አላስብልም። አጠገባችሁ ያለውን ሰው ግን ንኩትና ታሪክ ይቀየራል ማለት ነው። ወይኔ እንደሱ አይደለም። ድምጻችሁ አይስ ወደድክም ጠላህም ታሪክ ይቀየራል። እንደዚህ እንደሆነ ህይወት አያበቃም። እንደዚህ እንደሆነ ታሪክ አይደመደምም። የታሪክ ፍጻሜ በበረከት ይጻፋል፣ በድል ይጻፋል። በጌታ በኢየሱስም ታሪክን እግዚአብሔር ይቀይረዋል። መታወቂያህን እግዚአብሔር ይቀይረዋል። ኑሮህን እግዚአብሔር ይቀይረዋል። ወዳጆቼ እግዚአብሔር ታሪክ ለዋጭ አምላክ ነው። ያለበት ሁኔታ ምንም ይሁን ምን ለሐኪም ይክበድ፣ ለአዋቂ፣ ለሳይካትሪስት፣ ለሳይኮሎጂስት ለብዙ ሁኔታ ይክበድ፣ ምንም ይሁን ምን ያለበት ሁኔታ እግዚአብሔር አምላክ ታሪክን መለወጥ የሚችል አምላክ ነው። ወዳጆቼ ስለዚህ ነገር ዛሬ ስለምንካፈለው ቃል ከመናገሬ በፊት
የተወሰኑ ነጥቦችን እንድትገነዘቡልኝ ይፈልጋል። እግዚአብሔር ሊለውጠው የማይችል ሁኔታ እንደሌለ እንድታስታውሱ ፈልጋል። እግዚአብሔር ሊቀይረው የማይችል መጽሐፍ እንደሚናገር ዛፍ እንኳን ቢቆረጥ ስሩ እንኳን ባፈር ውስጥ ቢሞት ከውሃ ሽታ የተነሳ ሊያቆጠቁጥ ተስፋ አለው ተብሎ እንደተጻፈ ያቀተመለትን የተደመደመን ጉዳይ አበቃ አለቀ የተባለን የተቀበረን ጉዳይ መቃብር ከፍቶ እንደገና ማለምለም እንደገና መቀየር የሚችል አምላክ እግዚአብሔር ሊለውጠው የማይችለው ያንተ ሁኔታ የለም፣ የቤተሰብ ሁኔታ የለም፣ የትዳር ሁኔታ የለም፣ የሰውነት ሁኔታ የለም። በደንብ አድርጋችሁ አሜን ባሉ። እግዚአብሔር ሊለውጠው የማይችለው ይችልበታል። ካፈር ከትቢያ አንስቶ አለቀ የተባለን ሰው፣ አከተመ የተባለለትን ሰው፣ አገር የጣለውን ሰው፣ ፖለቲካ የጣለውን ሰው፣ ኢኮኖሚው የጣለውን ሰው እንደገና መርዶክዮስን ከበረንታ ላይ አንስቶ በክብር ሰረገላ ላይ እንዳስቀመጠው ዛሬ ማለዳ እንደዚህ ይሆናል። ለእናንተ በተዘጋጀው ጠላታችሁ ይገባል። ለለቅሶ የታሰበባችሁ ለሰርግ ይሆናል። ለሐዘን የታሰበባችሁ ለክብር ይሆናል። ማንታካቻ ታላባዲጋዲ ተማተለ አንደኛ ወንድሜ ለመሰለ ታሪክ ይቀየራል ብዬ እምልህ አንተን ተማምኜ ትምህርትን ኤክስፒሪየንስን አሁን አገሪቷ ያለችበትን የኢኮኖሚና የፖለቲካ ሁኔታ ንፋሳማና ነፋሻማና ዝናባማ መሆኑን አይቼ አይደለም። እግዚአብሔር ሊለውጠው የማይችለው ነገር እንደሌለ አምኜ ነው። በጌታ በኢየሱስ ጎዶሎ ነገር በሙላት ይቀየራል። የደረቀ ነገር በልምላሜ ይቀየራል። በጌታ በኢየሱስም ችግር በበረከት ይቀየራል። ይሄንን ቀን ማስታወሻ አድርገህ እሱ ብቻ አይደለም ወዳጄ። ሁለተኛ አንደኛ እግዚአብሔር ሊለውጠው የማይችለው ነገር የለም። ሁለተኛ በእግዚአብሔር መዝገበ ቃላት ውስጥ የማይቻል የሚባል ቃል ወይም ነገር የለም። በእግዚአብሔር ዲክሽነሪ ውስጥ በእግዚአብሔር መዝገበ ቃላት ውስጥ የማይቻል የሚባል ቃል ወይም ነገር የለም። የቱ ነው በእግዚአብሔር ዓለም ውስጥ የማይቻል ነገር? የቱ ነው በእግዚአብሔር ዓለም ውስጥ አይቻልም የሚባል ቃል? የተዘጋ ማህፀን ነው፣ የሞተ ያለቀ ያከተመ ጉዳይ ነው፣ የተበላሸ ትዳር ነው፣ የህይወት የጤና ጉዳይ ነው። ወዳጆቼ አንዳንድ ሰባኪዎች ከኔ ጭምር ስንናገር በማይድን በሽታ የተያዛችሁ ሰዎች ይላሉ የማይድን የሚባል በሽታ የለም። የማይድን የሚባል በሽታ የሚድን ነው። ታማ የተኛበት ወይ የምትቸገርበት የሚድን ነው። እውነቴን ነው የምነግርህ። ልክ እንዳንተ ካንተ በፊት እንደዚህ አይነት በሽታ ይዟቸው የዳኑ የዘመሩ ያገለገሉ እድሜ የተጨመረላቸው ቀና ብለው የሄዱ በጣም ብዙ ሰዎች አሉ። በእግዚአብሔር መዝገበ ቃላት ውስጥ የማይቻል የሚባል ቃል ወይም ነገር የለም። ይሄን ላስታውስ እፈልጋለሁ። እሱ ብቻ አይደለም። እግዚአብሔር በጦር ግንባር ውስጥ ከተገለጠ ጦርነቱ ሊያበቃም፣ እግዚአብሔር በሆነ ነገር ውስጥ ከተገለጠ ያ ነገር መጨረሻው ሌላ ነገር መጀመሪያው እንደሆነ ማወቅ አለብን። እግዚአብሔር በሆነ የጦር ግንባር ውስጥ ተገልጦ የቀጠለ ጦርነት የለም፣ ያበቃ የቆመ ጦርነት እንጂ። እግዚአብሔር አምላክ በሆነ ነገር ውስጥ ሲገለጥ የዛ ነገር ማብቂያ የሌላ ነገር መጀመሪያ እንደሆነ ላስታውስ እፈልጋለሁ ወደ መልእክታችን ሐሳብ ከመግባታችን በፊት። ስለዚህ ታሪክን ይቀየር ነው ብዬ ስልህ እግዚአብሔር አምላክ በመለኮታዊ ጣልቃ ገብነትና እርዳታ በህይወት ተገልጦ አሁን ያለበት ሐዘን አብቅቶ ሳቅ ሊጀምር፣ አሁን ያለበት ችግር አብቅቶ በረከት ሊጀምር እንደሆነ እግዚአብሔር ታሪክን ይቀየረዋል። አሜን ይባላል። ሲጀምርላችሁ ያልኩት አንድ ነገር አለ። ደካማው አለ እንደ ዳዊትም አለ እንደ መልአኩም አለ በፊታቸው እንደ አምላክ ሆኖ ይቀየራል። ምን ማለት ነው? እግዚአብሔር ነገሩን ከየት አንስቶ ከደካማነት አንስቶ እስከየት ድረስ ሊለውጠው እንደሚችል አቅም እንዳለው ነው የምነግርህ። ደግሞ ስማኝ ልንገርህ፣ ታሪክ ሲቀየር እዛው ሰፈር እንድትመጠመጥ አርጎ ሳይሆን እንዳትገኝ አርጎ እግዚአብሔር ድራሽ አባትን ይቀየረዋል።
በደንብ ኢየሱስ ጌታ። ውጊያ ውስጥ ያላችሁ፣ ጦርነት ውስጥ ያላችሁ፣ ትግል ውስጥ ያላችሁ ሰዎች እግዚአብሔር በጦር ግንባር ሲገለጥ ጦርነቱ ሊያበቃ እንደሆነ በየትኛው ጦርነት እግዚአብሔር ተገልጦ ጦርነቱ ቀጥሏል። ጠላት ሆኖ አልቀጠለም። ክፉ ሆኖ አልቀጠለም። እግዚአብሔር በተገለጠባቸው የጦር ሜዳዎች ሁሉ ጠላት እንደ ገለባ ተበትኗል፣ እንደ ጉም ተኗል። ጠላት ፈረስና ፈረሰኛው በባህር ሰምጧል። ሁለተኛ ጊዜ ድጋሚ ላይ ያሳድዷቸው በኤርትራ ባህር ወድቀው ቀርተዋል። ዛሬ እግዚአብሔር አምላክ በሕይወትህ ጣልቃ ይገባል። የተጨነቅበት ጉዳይ ድጋሚ ላይ ያስጨንቅ። ለአንተና ለመጨረሻ ጊዜ በሕይወትህ ላይ ይወድቃል። በሕይወትህ ላይ ይወድቃል። አሜን ይባላል። በአራተኛ ደረጃ የጠላቶቻችን ብርታት የቱንም ያህል ይሁን የእግዚአብሔር አንድ ቃል ይበትናቸዋል። አሜን ነው። የእግዚአብሔር አንድ ቃል የጠላቶቻችንን አቅም፣ ጉልበት፣ ስብስብ ሁሉ ተቃውሞ ይበትነዋል። ወዳጄ ያለበት ሁኔታ ምንም ይሁን ምን የእግዚአብሔር አንድ ቃል ያንተን ሁኔታ ሊለውጥ ይችላል። እግዚአብሔር ቀስት መወርወር፣ ጦር መሰበቅ አይጠበቅበትም። እግዚአብሔር በአፉ ውስጥ ትንፋስ ነገርህን ከምንም ከባዶ ወደ አንዳች ታላቅ ነገር ሊያመጣው እንደሚችል ዛሬ ላስታውስ እፈልጋለሁና የጠላቶች ብርታት ምኑንም ይሁን የትኛውንም ያህል ይሁን እግዚአብሔር አምላክ በአንድ ቃል ተቃውሞን ሁሉ ይበትነዋል። አሜን ይባላል። አምስተኛ አንድ ነገር ላስታውስ እፈልጋለሁ። አሁን አንተ እያስተናገርክ ያለው ነገር እንግዳ ነገር አይደለም። እግዚአብሔር ከዚህ በፊት አስተናግዶታል። አሁን አንተ ያለህበት ሁኔታ፣ አሁን አንተ የምታልፍበት ጉዳይ፣ ጥያቄ እግዚአብሔር ተመሳሳይ እልፍ አንድ አይነት ነገሮችን ለእግዚአብሔር እንግዳ አይደለም። አሁን አንተ ከባድ ነው ያልከው ነገር ለእግዚአብሔር አዲስ ነገር አይደለም። አዲስነቱ ለአንተ፣ አዲስነቱ ለትምህርት ቤትም፣ አዲስነቱ ለሳይንስ ነው። አዲስነቱ ለዚህ ሀገር ሊሆን ይችላል። ነገር ግን ለእግዚአብሔር አዲስ አይደለም። ይገርማል። እግዚአብሔር በዚህ አንተ ባለበት ጉዳይ ላይ በጣም መስራት የሚችል ማድረግ የሚችል ለዘመናት የተጠበበ አምላክ እሱ ብቻ አይደለም። ወዳጆቼ አንድ ሌላ ነገር ከቃሉ በፊት ላስታውሳችሁ ፈልጋለሁ። ተስፋ መቁረጥ እግዚአብሔር የመደበልህ መጨረሻ እንዳልሆነ፣ ተስፋ መቁረጥ እግዚአብሔር ለአንተ የመደበልህ ሕይወት ሲደመደም እድሜ ሲያልቅ ይህን ምድር ከመሰናበት በፊት ምዕራፍ በተስፋ መቁረጥ እንዲዘጋ እግዚአብሔር ተስፋ መቁረጥን አልመደበልህም። እግዚአብሔር ባዶነትን አልመደበልህም። እግዚአብሔር ሕመምን አልመደበልህም። እግዚአብሔር በኋላ ቀርነት እግዚአብሔር አሁን ያለሁበት የምትላቸውን ነገሮች በጠቅላላ እግዚአብሔር አምላክ አልመደበልህም። እሱ ብቻ አይደለም። በሰባተኛ ደረጃ ትዝ እንዲልህ እንድታስታውስ የምፈልገው ነገር ቢኖር እግዚአብሔር አምላክ ታሪክ ቀያሪ አምላክ እንደሆነ ሩቅ መሄድ አያስፈልግህ። እኔን ካየኸኝ ይበቃል። እግዚአብሔር ታሪክ ቀያሪ እንደሆነ እዚህ ግቡ የማይባሉ ሰዎችን ካፈር ከትቢያ እያነሳ ባለ ታሪክ ማድረግ የሚችልበት እግዚአብሔር ሰው ማድረግ እንደሚችል እግዚአብሔር አምላክ ማስቀጠል እንደሚችል በቃ የተባሉትን ሰዎች ኖ ማን ያስጀመረውን ማን ያቆማል ብሎ እግዚአብሔር ምዕራፍን እንደሚቀጥል ከኔ በላይ ምን ማሳያል? እና እግዚአብሔር ታሪክ ቀያሪ አምላክ ነው ወዳጅ። ስለዚህ እነዚህ ሰባት ነገሮች መጀመሪያ እንድታስብል ይፈልጋል። የመጀመሪያው ነገር እግዚአብሔር ሊለውጠው የማይችለው ነገር የለም። ከባድ ነው፣ የረጅም ጊዜ ጥያቄ ነው፣ ከፋይናንሴ በላይ ነው፣ ከእውቀቴ በላይ ነው፣ ከቤተሰቦቼ ሁኔታ በላይ ነው። እግዚአብሔር ሊለውጠው የማይችለው ነገር የለም። እሱ ብቻ አይደለም። እግዚአብሔር መዝገበ ቃላት ውስጥ የማይቻል የሚባል ቃል ወይም ነገር የለም። እሱ ብቻ ጠላቶች የቱንም ያህል ብርቱ ቢሆኑ እግዚአብሔር በአንድ ቃል ተቃውሟቸውን ይበትናል። ሌሊት ሙሉ ይማከራሉ፣ ጠዋት እግዚአብሔር እንደገለባ ይበትናቸዋል። ይቆፍራሉ። እግዚአብሔር አምላክ እንደዚህ አንተ ስፕሪንግ ወደ ላይ እንደሚያስፈነጥር ልክ እንደዛ የጠላቶችን ምክር ለከፍታ እያደረገ እግዚአብሔር ይቀይረዋል። እሱ ብቻ አይደለም። የጠላቶቻችሁ ብዛት ምንም በህይወታችሁ ላይ የሚያመጣው እንግዳ ነገር የለም። ያላችሁበት ሁኔታ ለእግዚአብሔር አዲስ አይደለም። እሱ እንድታውቁ ፈልጋለሁ። ተስፋ መቁረጥ ደግሞ የህይወታችሁ እግዚአብሔር የመደበላችሁ መደምደሚያ መጨረሻ አይደለም። እግዚአብሔር ታሪክ ቀያሪ እንደሆነ እንድታስታውሱ ፈልጋለሁ ወዳጆቼ። በሁለተኛ ነገሥት መጽሐፍ ምዕራፍ 25 ከቁጥር 27 እስከ 30 ያነበብነው እጅግ በጣም አስደናቂ ታሪክ ነው። ይሄ ታሪክ የሚናገረው ምንድን ነው?
ንጉስ ዮአኪን የሚባል በ18 ዓመቱ የነገሰን ንጉስ ይነግረናል። በ24ኛው ምዕራፍ በ10ኛው ቁጥር ላይ ንጉስ ዮአኪን በ18 ዓመቱ እንደነገሰና ለ3 ወር በንግስና እንደቆየ በዚህ በሁለተኛ ነገሥት መጽሐፍ ምዕራፍ 24 ላይ ትመለከታላችሁ። ምዕራፍ 25 ጋር ስትመጡ የባቢሎን ንጉስ ናቡከደነጾር ራሱ መጥቶ ዮአኪንን በምርኮ እንደወሰደው የእግዚአብሔር ቃል ይነግረናል። በምርኮ ከወሰደው በኋላ 37 ዓመት ከ12 ወር ከ27 ቀን በግዞት እንደነበረ ዮአኪን መጽሐፉ ይናገራል። ምናልባት በምዕራፍ አንጻር ብትመለከቱት አጭር ሊመስል ይችላል። አጭር አይደለም፣ ግን ምዕራፍ 24 ላይ ነገሰ ይላል። ምዕራፍ 25 ላይ ደግሞ ለ37 ዓመት ከ12 ወር ከ27 ቀን ታሰረ በግዞት ብሎ ይናገራል። ይሄ ወጣት ይሄ ንጉስ ሲነግስ 18 ዓመቱ ነበረ። ንግስና ላይ የቆየው 3 ወር ነው። አባቱ ልክ እንዳደረገው እንደዛ በክፋት እንደሄደ መጽሐፉም ይናገራል። እና የባቢሎን ሰራዊት መጥቶ ኢየሩሳሌምን እንደከበበ ከዛም ደግሞ ራሱ ናቡከደነጾር መጥቶ በባርነት ዮአኪንን ይዞት እንደሄደ በግዞት እንዳስቀመጠው ይነግረናል። የሚገርመው ከ37 ዓመት ከ27 ወር ከ12 ወር ከ27 ቀን በኋላ ከ37 ዓመት ከ12 ወር ከ27 ቀን በኋላ ከናቡከደነጾር ቀጥሎ ሌላ ንጉስ መጣ ይላል። እና ይሄ ንጉስ መጣና እንደዚህ ይላል፣ በርህራሄ አናገረው። ከዛም በዛ ዘመን በባቢሎን ከነበሩ ነገስታቶች ሁሉ ከፍ አደረገው። ከዛም ዮአኪን የእስር ቤት ልብሱን አወለቀ፣ አዲስ ልብስ ለበሰ። ከዛም ንግስና ሰጠው እስከ ዕድሜው መጨረሻ ድረስ ይላል መጽሐፉ ሲናገር። ቀለቡን ይሰፍርለት ነበር ብሎ ይናገራል። ከ27 ቁጥር እስከ 30 ቁጥር ባሉት 3 ቁጥሮች ውስጥ እጅግ የሚገርም ትምህርት ከዚህ ሰው ህይወት መማር እንችላለን። ወዳጆች ዮአኪን ወደ ባርነት ሲወሰድ የ18 ዓመት ወጣት ነው። በባርነት የቆየው 37 ዓመት ነው። የዕድሜውን ግማሽ በባርነት ነው ያሳለፈው እና ሂሳቡን መስራት ትችላላችሁ። እና መጽሐፉ የሚናገረው እንደዚህ ነው። ናቡከደነጾር ወደ እስር ቤት አስገባው። ከናቡከደነጾር በኋላ የመጣው ንጉስ ደግሞ ይላል ከእስር ቤት አወጣው ብሎ ይናገራል። በርህራሄ ቃል አናገረው ብሎ ይናገራል። ከዛም ፕሮሞሽን ሰጠው፣ ማለት ፕሮሞት አደረገው። ንጉስ ከነገስታቶች በባቢሎን ከነበሩ ነገስታቶች በላይ ከፍ አደረገው። እናም ቀለቡን ይሰፍርለታል። ከዛ በኋላ የህይወቱን መጨረሻ ስትመለከቱ በምቾት እንደጨረሰ መጽሐፉ ይናገራል። እሺ ዮአኪን ወደ ባርነት ሲገባ፣ ወደ ግዞት ሲገባ ድንገት እንደገባ ሳይፈልግ እንደገባ እርግጠኛ ነኝ። ከዚህ ከዮአኪን ህይወት የምትማሩት 12 መሰረታዊ ነጥቦች አሉ። እግዚአብሔር ታሪክን እንዴት አድርጎ እንደሚቀይር የምትማሩት ማለት ነው። አንደኛው የምትጽፉ ሰዎች የመጀመሪያው ከዚህ ከዮአኪን ህይወት የምትማሩት ከዚህ 3 ቁጥር የምትማሩት 12 ነጥብ መካከል የመጀመሪያው ምን መሰላችሁ? ካላችሁበት ሁኔታ የምትወጡበት ጊዜ አለ። ካላችሁበት ሁኔታ የምትወጡበት ታሪካችሁ የሚቀየርበት የተወሰነ ቀን፣ የተወሰነ ወር፣ የተወሰነ ዓመታት ሰማይ የወሰነው እግዚአብሔር የወሰነበት ቀናት ካላችሁበት አሁን ካላችሁበት ሁኔታ የምትወጡበት የሆነ የተወሰነ ቀን፣ የተወሰነ ወር አለ፣ የተወሰነ ዓመታት። መጽሐፉ የሚለው እንደዚህ ነው። ዮአኪን በታሰረ በ37ኛው ዓመት በ12ኛው ወር በ27ኛው ቀን አዲሱ ንጉስ መጣና ከእስር ቤት አወጣ። አሁን ጊዜው አሁን ከዚህ በላይ በባርነት መኖር ይበቃል፣ በግዞት መኖር ይበቃል። ትናንት ንጉስ ነበርክ፣ አሁንም ደግሞ ከነገስታቶች ከፍ ያለ ፖዚሽን ይሰጣል። ይኸውልህ የቱንም ያህል ዓመት ረዥም የህይወት መንገድ መተህ ሊሆን ይችላል፣ ግን አሁን ያለበት ሁኔታ ማብቂያ የሌለው ሊመስል ይችላል። ግን እርግጠኛ ሆኜ የምነግርህ ነገር እንደሆነ ልንገርህ፣ የሆነ ካለበት ሁኔታ የምትወጣበት የተወሰነልህ ቀን፣ የተወሰነልህ ወር፣ የተወሰነልህ ዓመት እንዳለ ይሄን የምስራች ልነግርህ እፈልጋለሁ። ይሄም ቀን፣ ይሄም ወር፣ ይሄም ዓመት 2017 ይባላል። አሜን በል። እመንና አሜን በል።
እኔ ይሄን ቃል እግዚአብሔር ወደኔ ሲያመጣው እንዴት ተንሰፍስፌ አሜን እንዳልኩ ልነግርህ አልችልም። አለ እግዚአብሔር እጁ ላይ የተሞላ ሰዓት አለ። እግዚአብሔር ካላንደር ላይ የከበበው አለ። ይሄ ጊዜ የልጄን ታሪክ የምቀይርበት፣ ይሄ ጊዜ ካለበት ሁኔታ የሚወጣበት፣ ይሄ ጊዜ ወደ አደባባይ የሚወጣበት፣ ይሄ ጊዜ ከጉድለት ወደ ሙላት የሚመጣበት፣ ይሄ ጊዜ አገልግሎት የሚጨምርበት የተወሰነልኝ ቀን አለ። እሱም አሁን ነው የሚል አሜን ይባል። የሆነ ጊዜ አለ፣ የሆነ ሰዓት አለ። ሻሸመኔ በነበርኩኝ ጊዜ ከዛ በፊት ጸልይ ነበር። አርባ ምንጭ ዩኒቨርሲቲ ያለው ጸልይ ነበር። ከዛ በፊት መጽሐፍ ይዤ ዞር ነበር። ከዛም ሻሸመኔ በነበርኩ ጊዜ እግዚአብሔር እንደዚህ አለኝ፣ this is your time, this is your season። አሁን ውጣ አለኝ፣ አሁን ውጣ፣ አሁን ተራመድ አለኝ፣ ግራ ቀኝህን እንዳታይ አለኝ። ከዛም እግዚአብሔር ባለው በዛ ጊዜ የሰማኝ ሰው ካለ አገልግሎት ጀመርኩኝ። ለአንተም እንደዚህ ይሆናል። this is your season, this is your time። say amen። ያኔ ተሽኮረመምኩኝ። ያኔ ሼም ሊይዘኝ ሞከረ። ያኔ ኧረ በስመ አብ ምናምን ልል ፈለግኩኝ። ያኔ ስሜቴ መሰለኝ። ያኔ ሁኔታው ፈራሁት። ግን እግዚአብሔር እንደዚህ አለ፣ ነው አለ፣ ነው አለ። ስማ እግዚአብሔር አብርሃምን ሲጠራው ቀብድ አልተቀበልም። አብርሃም ቀብድ አልተሰጠውም ነበር። እግዚአብሔርን አምኖ ወጣ። እግዚአብሔርን አምኖ ተለየ። እግዚአብሔርን ሲቲዝኑ አድርጎ ዜግነቱ አድርጎ ወጣ። ዛሬም አንድ ሰው እግዚአብሔርን አባቱ ያደረገ ሰው እናገራለሁ፣ ይሄ ጊዜ አንተ ጊዜ ነው። ይሄ ጊዜ አንተ ጊዜ ነው። እንባ የሚታበስበት ጊዜ ነው። ለቅሶ የሚያበቃበት ጊዜ ነው። በሽታ የሚፈወስበት ጊዜ ነው። እዚህ ጋር ራሱን ያውን ዛሬ እንደ ጎረምሳ ያረገኝ ነው። ከ10 ዓመት በፊት እንደነበረው የሆነ ጎረም ይቅርታ አድርጉልኝ። 37 ዓመት ከ27 ማለት ከ12 ወር ከ27 ቀን እድሜውን ሁሉ በባርነት የኖረ እዛ ቤት እሞታለሁ ብሎ የሚጠብቅ እንደዚህ እንደሆነ ያበቃል ብሎ የሚጠብቅ ዮአኪን ድንገት ሳያስበው የባቢሎን ንጉሥ በርህራሄ አናገረው፣ በቸርነት አናገረው። እንደዚህ እነግርሃለሁ ዛሬ ድንገት ሳታስብ ያንተ ጊዜ አሁን ይሆናል። በጌታ በኢየሱስ ስም ይሆናል። ጩና በደንብ አድርገው ሰላም ይባል አለ። ጊዜ ስል ለሁሉ ጊዜ አለው ተብሎ እንደተጻፈ እንደ ቃሉ እኮ ነው የምነግርህ። ድንጋይ ለመወርወር ጊዜ አለው እንደሚል መጽሐፍ፣ ድንጋይ እኮ ለመወርወር ጊዜ አለው እንደሚል ከችግር የምትወጣበት ጊዜ አለ። ከመከራ የምትወጣበት ጊዜ አለ። ወደ ራስ ነገር የምትገባበት ጊዜ አለ። 25ኛው ምዕራፍ እንደዚህ ይላል። በታሰረ በ37ኛው ዓመት በ12ኛው ወር በ27ኛው ቀን ንጉሡ መጣና በርህራሄ አናገረዋል። ምን አይነት ደስ የሚል ቃል ደግሞ ይገርማል። መጽሐፉ የሚለው እንደዚህ ነው። ዮአኪን ሲታሰር ብቻውን አልነበረም። ከእናቱ ጋር ከጋሳ ጃግሬዎቹ ጋር ከወታደሮቹ ጋር ነበር የታሰረው። ዋስ ሆኖ እንኳን የሚያወጣው ሰው እንደሌለ የምታውቁት የሱ የሚባሉ በጠቅላላ ተይዘዋል። በግዞት ነው የተወሰዱት። እና መጽሐፉ እንደዚህ አለ። እንደዚህ በቃ ጊዜ አለ። አሁን ያለበት ሁኔታ የማያልፍ ይመስላል፣ ግን ይገርማል። ቅድም ነግሬሃለሁ። እግዚአብሔር በየትኛውም የጦር ግንባር ሲገለጥ የጦርነቱ ማብቂያ ነው። እግዚአብሔር በሕይወት ጣልቃ ሲገባ ያ ያለበት ሁኔታ መጨረሻው ነው። አውቀው ነበር። ይገርማል። ልጅ ሆኜ በቤተ ክርስቲያን ቃል ሲሰበክ መጽሐፉን ይዘውና መሬት ላይ ይቀመጣል። እግሬን አጣምሬ ይቀመጣል። በጣም ነው እንደዚህ ያልኩማል። አውቀው ነበር። ልክ ስማይ ነገር ሴት ልጅ በጸነሰች ጊዜ ቀናቷን እንደሚመጣ እንደማይቀር ልክ እንደዛ ወቅቱን ጠብቆ ገፍቶ እንደሚመጣ ወደደችም ጠላችም እንደሚወለድ ልክ እንደዛ ኖረውም አልኖረውም እንደሚወለድ ልክ እንደዛ ያንተ በረከት፣ ያንተ ሳቅ፣ ያንተ ደስታ ወደዱም ጠሉም ገፍቶ መጥቷል። ገፍቶ መጥቷል። አሚባል ገፍቶ መጥቷል። አሚባል ገፍቶ
ገፍቶ መጥቷል የሚባል ልክ ልጅ ገፍቶ እንደሚመጣ ልክ እንደዛ እረፍት ገፍቶ መጥቷል። እረፍት ገፍቶ መጥቷል። ሳቅ ገፍቶ መጥቷል። በረከት ገፍቶ መጥቷል። እግዚአብሔር ታሪክን ይቀይራል። አሜን ይባላል። አሜን ይባላል። ለአንተ ታሪክ ሰዓት ሴት ተደርጎለት ከዚህ በላይ ስማኝ፣ አንተ አይደለም ጠላት እንኳን ከዚህ በላይ ልቅሰው ብሎ ቢል ጨርሷል። የሰማኝ ጨርሷል። የሰማኝ ሰው ካል አንተ አይደለም ጠላቶች እንኳን ከዚህ በላይ እናሸግረው ብሎ ቢሉ አልቋል። ቻፕተሩ አልቋል። በደንብ አድርጋ አሜን በል። አልቋል በኢየሱስ ስም። ዋሳጠራ ውለታ ያረክላቸው ሰዎች ሳታስታውስ እጅ ሳታወጣ ካለበት ሁኔታ የምትወጣበት ጊዜው መጥቷል። ሁለተኛ ከዚህ ከዮአኪን ሕይወት የምንማረው እንደሆነ ነገራቸው። እግዚአብሔር ታሪካችንን ለመቀየር ማንንም ሊጠቀም ይችላል። አለቃ የቱንም ያህል ክፉ ቢሆን በእግዚአብሔር እጅ ለመልካምነት መሳሪያ ይቀየራል። ያልኩትን አልሰማኸኝም? አለቃክ፣ ጓደኛክ፣ ቤተሰቦች የቱንም ያህል ክፉ ቢሆኑ ለበረከት በእግዚአብሔር እጅ ይቀየራሉ። አልሰማኸኝም ያልኩት? አለቆች፣ የምታውቃቸው የሥራ ባልደረቦች፣ ጓደኞች የእግዚአብሔር ታሪክን ሊቀይረው ሲል የቱንም ያህል ክፉ ቢሆኑ ለበረከት በእግዚአብሔር እጅ ይቀየራሉ። ለበረከት በእግዚአብሔር እጅ መሳሪያ ይሆናል። ዮአኪንን ከግዞት ለማውጣት ከባርነት ለማውጣት እግዚአብሔር ጥሩ ሰው አልተጠቀመም። ምክንያቱም የባቢሎን ነገስታት ክፉ ናቸው። ዮአኪን ጥሩ ሰው ስለሆነ ነው። የባቢሎን ንጉሥ ጥሩ ስለሆነ ነው ዮአኪንን ከግዞት ያወጣው እንዳትለኝ። መጽሐፍ ቅዱስን ስታነብ የባቢሎን ነገስታት ክፉ ናቸው። ጥሩ ሆነው አያውቁም። በተለይ ለእስራኤላዊ፣ በተለይ ለይሁዳዊ የባቢሎን ነገስታት ክፉ ናቸው። ግን እግዚአብሔር አምላክ ይሄንን በ17 ዓመቱ በ18 ዓመቱ በግዞት የተወሰደን ንጉሥ በነበረ በወጣትነቱ ባሪያ የሆነውን የዮአኪንን ሕይወት ሊቀይር ሲል ጥሩ ሰው አልተጠቀመም። ታሪክን ለመቀየር እግዚአብሔር ማንንም ሰው ሊጠቀም ይችላል። ጥሩ ሰው ብቻ አይደለም፣ ታዋቂ ሰው ብቻ አይደለም፣ ባለሀብት ብቻ አይደለም፣ ባለስልጣን ብቻ አይደለም። ይከርማል። በከተማው የታወቁ ክፉ ሰዎች ለበረከት በእግዚአብሔር እጅ ለአንተ መስራት ይጀምራል። አንተ እመነኝና አሜን ባል። ለበረከት በእግዚአብሔር እጅ ይቀየራል። ማንም ሰው ምቀኛ፣ ሸረኛ፣ መተተኛ፣ ሟርተኛ፣ ደካሚ፣ ቡዳ የፈለከው በለው ለበረከት በእግዚአብሔር እጅ መሳሪያ ይሆናል። በቃ 2017 ዓመተ ምህረት እንደዚህ አይነት አሰራር ይመጣል። በመስሪያ ቤት ክፉ አለቃ ካለ ለበረከት በእግዚአብሔር እጅ መሳሪያ ይሆናል። በሰፈር፣ በቤት፣ በሰር፣ በጎረቤት፣ በአካባቢ ያለ የምትፈራው አየኝ አላየኝ ብለህ የምታስበው ያ ሰው በጌታ በኢየሱስ ስም ለበረከት በእግዚአብሔር እጅ መሳሪያ ይሆናል። እግዚአብሔር አንተ ከመቼ ጀምሮ ነው የባቢሎን ንጉሥ ለአንድ ግዞተኛ እስራኤላዊ በርህራሄ አናግሮት የሚያውቀው? እንዲህ አይነት ታሪክ በዚህ ልጅ ሕይወት ብቻ ነው የሆነው። አንድ የባቢሎን ንጉሥ እስራኤላዊ ሲያይ ከጭካኔ በስተቀር ሌላ ነገር ትዝ አይለውም። ግን እግዚአብሔር ታሪክ ሊቀይር ሲል በማን የሚቀይ? አሁን አንዳንዶቻችሁ ታሪካችሁን በጠቅላይ ሚኒስትሩ እጅ፣ በሆነ በኤታ ማጆሩ እጅ፣ በሆነ ባለሀብት እጅ፣ በጓደኛ በቤተሰብ ውለታ ባረጋችሁለት እጅ የሚቀይር መስሏችሁ እንዳትሳሳቱ። እግዚአብሔር ታሪካችሁን ሊቀይር ሲል በማንም ሰው እጅ፣ በፓስተሩ እጅ ይቀይራል ብላችሁ ስትጠብቁ በሼኪው እጅ ይቀይራል። አሚን በል። እኔ አሚን ብያለሁ። አንተ ጥሬ ስጋ ተሰቅሎ ስታይ እንደምትለይ እኔ ታሪክን የሚቀይር ቃል ለይቻቃል። ዴስቲኒን ዲተርማይን የሚያደርግ ቃል ለይቻቃል። ጌታ
ታሪክን ይቀይረዋል። በጠበቀው እጅ ሳይሆን ባልጠበቀው እጅ ይቀይረዋል። በምትወደው እጅ ሳይሆን በምትፈራው እጅ ታሪክን ይቀይረዋል። አሜን በል በደንብ አድርገህ። ይሄን ደግሞ የሚያደርገው ምስክርነቱን ክብሩን እሱ ብቻ ሊወስድ ስለሚፈልግ ነው። በክፉ ሰዎች እጅ ታሪክን ሊቀይር እግዚአብሔር የሚንቀሳቀሰው የታሪክን ክብር ባለቤት ማንም እንዳይሻማ ራሱ ብቻው ሊወስድ ሲፈልግ አርጌለት ነው፣ ዘመዴ ስለሆነ ነው፣ ጸልዬለት ነው፣ ውለታው ነው ያስገደደው እንዳትል። የሰማኝ ሰው ውለታው ነው ያስገደደው ምን እንዳትል። ጭራሽ ርህራሄ በማያውቁ ሰዎች እጅ ስማ፣ እስክሪብቶ ከያዙ መሻር እንጂ መሾም በማያውቁ ሰዎች እጅ በዚህ ዓመት የሹመት ደብዳቤ ይገባል። ወይኔ ወይኔ ወይኔ! እንደ ጆተኒ መዋጥ እንጂ መጥፋት ከማያውቅ እጅ ልክ ከቁራ አፍ ለኤልያስ እግዚአብሔር ምግብ እንደሰጠ እግዚአብሔር ከክፉ ሰዎች እጅ እንጀራ ይሰጣል። በደምጡና አሜን በል። እግዚአብሔር እንጀራ ይሰጣል። ስማ፣ ኮምፓይነር በላቸው በቃ ማጨድ እንጂ መዝራት የማያውቅ ዘንድሮ ላንተ በእግዚአብሔር እጅ ለበረከት ይሰራል። አሜን በል በደንብ አድርግ ድገምና አሜን በል። እነዚህ ሰዎች ሌሊት ሙሉ እየቃሙ አሜን 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 እያሉ ብስኩት ፋብሪካ ይከፍታል። ዝም ብሎ አሜን እያሉ አሜን 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 ዱቄት ፋብሪካ አሜን ብስኩት ፋብሪካ አሜን እያሉ ሰማ አሜን በል ግድ የለም። እግዚአብሔር ምስክሬ ነው ያልኩት እንደዚህ ነው። እንደዚህ ነው ያልኩት። እስክሪብቶ ሲይዝ ሲበላ ሲጠግብ ስቴክን ይዞ መስደብ እንጂ ማክበር ከማያውቅ ማውረድ እንጂ ማውጣት ከማያውቅ እጅ መቅተል እንጂ ማኖር ከማያውቅ ልብ እግዚአብሔር የክብር ሹመትን ዘንድሮ ይገልጠዋል። አሜን ይባላል በደንብ። አዎ አሜን ነው ብራዘር። አሜን አዎ ብራዘር። መጽሐፉ እንደዚያ ከናቡከደነፆር በኋላ የነገሰው የባቢሎን ንጉሥ ይመስለኛል እስር ቤቱን ቪዚት ሲያደርግ ዮአኪንን አገኘው። በርህራሄ ያናገረው እና እኔ አሁን 18 ዓመቱ ከነበረ 37 ዓመት ከታሰረ እኔ አሁን እድሜ 39 ነው። በ39 እዚህ ጋር የምታየው ምን ይመስላል? ልጁ እንደኔ አገልግሎ አይደለም ታስሮ ነው የሸበተው። ይሄ የምታየው ምን ይመስላል? ቸርች ነው። ስጀምር ይሄ አልነበረኝም እና አይቶት በርህራሄ ያናገረው። አንተ ንጉሥ የነበርከው ናቡከደነፆር ያሰረ አባትም ንጉሥ የነበረ በቅምጥልነት በንግስና ያደግ ደግሞ 3 ወር ነው ንጉሥ የነበርከው። ታቆር በርህራሄ ያናገረው ማለት ከሳ በርህራሄ እግዚአብሔር ታሪክ ሊቀይር ሲፈልግ ማጠብቃቸው ሰዎች በርህራሄ ያናግረዋል። ብድክ ብለው ይራሩ ናፈከኝ ይለዋል። ሰሞኑን አይቼ ካላቅም ይለዋል። የሰማኝ ሰው ካለ ሶስተኛ እግዚአብሔር ታሪክን ይቀይረዋል። ሲቀይረው ደግሞ በማንኛውም ሰው እጅ ሊቀይረው ይችላል። እሺ ሶስተኛ ያሳለፍከው ዘመን ምንም ይሁን ምን ለውጥ አያመጣም። ዋናው ነገር የእግዚአብሔር ባንተ ሁኔታ ጣልቃ መግባቱ ብቻ። ብራዘር ዮአኪን 37 ዓመት ነው በግዞት የኖረው፣ የእድሜውን ግማሽ ያሳለፈው። ወዳጆቼ ዮአኪን 37 ዓመት በአንድ አይነት ህይወት ውስጥ ነው የኖረው፣ ለውጥ በሌለው ጠዋትና ማታ ንጋት ምሽት ከባርነት ውጪ ሌላ ተስፋ የሌለ አንድ አይነት ህይወት ሰው 37 ዓመት ሲኖር ይከብዳል። ብራዘር ያሳለፍከው ዘመን የቱንም ያህል አጭር ይሁን ረጅም፣ ዋናው ነገር እግዚአብሔር በአንተ ህይወት ጣልቃ መግባቱ ነው እንጂ ያ እነዛ ረጅም ዓመታቶች ያንተ ህይወትን ከመቀየር ከመለወጥ ምንም ለውጥ አያመጡ። ዘመኑ ረዝሟል ማለት ነገሩ አይቀየርም ማለት አይደለም። እንደውም የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ዘመኑ ረዝሟል የዚህም ነገር ምሳሌ ጠፍቷል የምትሉት ምንድን ነው? ይህንን ተረትና ምሳሌ አስቀረዋለሁ በላቸዋል። ዘመኑ ስለረዘመ አልወልድም ብለሻል። ጊዜው ስለቆየ ይሄ ነገር አይቀየርም ብለሻል። እንደዚህ አይነት ኬስ ከ5 ዓመት ካለፈ ከ10 ዓመት ካለፈ ህይወት አይደለም ተስፋው ሞት ነው ብለሃል። የመጣበት ዘመን የቱንም ያህል ረጅም ይሁን የእድሜያችሁን ግማሽ አይደለም ከዛ በላይ በአንድ አይነት ህይወት ውስጥ ያሳለፋችሁ ሰዎች ዛሬ ማለዳ መልእክት አለ። እግዚአብሔር አምላክ በጣልቃ ገብነት ወደ እናንተ ህይወት ይገባል።
በደንብ አርጉና አሜን በሉ። ምጽፉ ሰዎች የታሪካችሁ ፍጻሜ ለበጎነት ይጻፋል። 37 ዓመት ከ12 ወር ከ27 ቀን በባርነት የኖረው ዮአኪን የህይወቱ ፍጻሜ ለበጎነት ተጻፈለት። የሚገርም ነው። ለበጎነት ተጻፈለት። ወዳጆቼ እርግጠኛ ሆኜ እንደዚህ ነግራችኋለሁ። እያለቀሳችሁ አትጨርሱም። አንገት እንደደፋችሁ አትጨርሱም። እንደተቀበላችሁ አትጨርሱም። እየሰጣችሁ ነው የምትጨርሱት። እኔ ስትሮንግ አይ ቢሊቭ 100% አምናለሁ። እየሰጣችሁ ነው የምትጨርሱት። ወይኔ እያላችሁ እየተቆጫችሁ አይደለም የምትጨርሱት። እየላችሁ እየተራገማችሁ አይደለም የምትጨርሱት። እየመረቃችሁ ያዕቆብ ዓይንህን አያለው ብዬ ተስፋ አላደረኩም ነበር፣ እግዚአብሔር ግን ዘርህን ጭምር አሳየኝ እንዳለ ልጅ መውለድ ብርቅ የሆነባችሁ ሰዎች የልጅ ልጅ አይታችሁ ነው የምትጨርሱት። ወይኔ የህይወቱ ፍጻሜ ለበጎነት ተጻፈለት። እግዚአብሔር ታሪኩን ቀየረው። 37 ዓመት የእድሜው ግማሽ በባርነት ኖረ። ዳዝማ ለውጥ አያመጣም። ዋናው ጉዳይ እግዚአብሔር ጣልቃ መግባቱ ነው በሰው ህይወት ላይ ለውጥ የሚያመጣው። ምጽፉ ሰዎች ካላችሁ መለኮታዊ እርዳታና ጣልቃ ገብነት በ2017 ዓመተ ምህረት ለእናንተ ህይወት ይሆናል። አሜን ይባላል። እመኑ። ዝም ብላችሁ አሜን ይባላል። ደመናም የለም ንፋስም የለም፣ ይሄ ሸለቆ በውሃ ይሞላል ተብሎ እንደተጻፈ አሜን ይባላል። ውሃ በኤዶምያስ ምድረ በዳ ከቁልቁለት ወደ ዳገት እንደ ጎርፍ እንደመጣ ልክ እንደዚሁ በጌታ በኢየሱስ መለኮታዊ ጣልቃ ገብነት በህይወታችሁ ላይ ይሆናል። ስንት ዓመት ነው ሳታገቡ የቆያችሁት? ስንት ዓመት ነው አግብታችሁ ያልወለዳችሁት? ስንት ዓመት ነው ስራ አልሳካም ያላችሁ? ስንት ዓመት ነው በሰው ቤት የኖራችሁት? ስንት ዓመት ነው የተገፋችሁት? የስንት ዓመት ድካም ነው በዜሮ የተጣፋባችሁ? እነዛ ረጅም ዓመታቶች የቁጥራቸው ብዛት እግዚአብሔር አምላክ ታሪካችሁን ለመለወጥ ምንም ለውጥ አያመጣም። እግዚአብሔር ጣልቃ ሲገባ የኔ አምላክ የገባበት የትኛውም ሁኔታ ሲለወጥ እንጂ ሲቀጥል አይተናናቅም። ቃል በተናገረ ጊዜ ንፋሱን ገሰጸው፣ የሚታየው ማዕበል ሁሉ ጸጣል። የማይታየውን ሲገስጸው የሚታየው ሁሉ ኦርደር ይዛል። ልክ እንደዚህ በሕይወታችሁ ይሆናል። ለዚህ ምጽፉ ሰዎች እድሜ ማተር አያረግ። ጻፉልኛ። እድሜ ማተር አያረግም። እግዚአብሔር ታሪካችሁ ሲለውጠው እድሜ ማተር አያረግ። በ90 ምናምን ዓመትህ በቃ አራስ ያተላል። እድሜ ማተር የአብሔር ታሪክን ሲቀይረው ሊያስቅ ሲፈልግ እድሜ ማተር ግዴላችሁም። እመኑ። እኔ አማኝ ነኝ። ጌታ ምስክር አማኝ ነኝ ወዳጆች። አራተኛ ከዮአኪን ህይወት የምትማሩት አራተኛ ምን እንደው ታውቃላችሁ? ህልሞቻችሁ ይፈጸማሉ፣ እውን ይሆናሉ። ሆነልሽ እውን ይሆናሉ። እስራት ወደ ነፃነት ተቀየረለት ዮአኪን። ወዳጆች እግዚአብሔርን ስለምን አመናችሁት? ስለ አዲስ ስራ፣ ስለ ልጅ፣ ስለ ትዳር፣ ስለ ጤንነት፣ ስለ ፈውስ ስለምን አመናችሁት? እምነታችሁ እውን ይሆናል። ህልሞቻችሁ እውን ይሆናል። አሜን ይባላል። ለመሰላችሁ ነገሥት መጽሐፍን ሁለተኛ ነገሥት መጽሐፍን 24ኛውን 25ኛው ምዕራፎች ስታነቡ በተደጋጋሚ እንደዚህ የሚል ቃል ታገኛላችሁ። እንዲህም ሆነ፣ ሌላም ቦታ እንዲህም ሆነ የሚል ቃል ታገኛላችሁ። በመጽሐፍ ቅዱስ ውስጥ ሆነ የሚለው ቃል 452 ጊዜ ተጽፎ ታገኛላችሁ። ሆነ የሚለው ሆነ፣ እንዲህም ሆነ። ዮአኪን አንድ ቀን ብፈዳ ብሎ ያልም ነበር። ሆነ። ሐና አንድ ልጅ ቢሰጠኝ እሰጠዋለሁ ብላ ታስብ ነበር። ሆነ። እንዲህም ሆነ። እኔ እንደውም ባረኳችሁ እናንተ ቤት ልክ እንደ ነገሥት መጽሐፍ እንዲህም ሆነ ይባላል። እንዲህም ሆነ ይባላል። ታሰረ ይልና እንዲህም ሆነ። የባቢሎን ሌላኛው ንጉሥ በነገሰ በ37ኛው ዓመት በ12ኛው ወር በ27ኛው ቀን እንዲህም ሆነ ተፈታ እንደሚል እንዲህ ይባላል። በ2017 ዓመተ ምህረት በአንተ ሕይወት እንዲህ ይባላል። አገኘ ይባላል። ወለደ ይባላል። ወጣ ይባላል። ተገለጠ ይባላል። ህልሙ ተፈጸመ ይባላል። እግዚአብሔር ጎበኛው ይባላል። እንዲህ ብላችሁ ጻፉ። እንዲህም ሆነ ብላችሁ ትልቁ ጻፉ። እንዲህ ሆነ። እኔ የሆነ ልጅ ሆኜ በድንጋይ ሰው እንደምመታ ልክ እንደዛ እንዲህም ሆነ የሚለው ቃል ድንጋይ ቢሆን በዚህ ብፈነክታችሁ ደስ ይለኛል። ለምን ብላችሁ ካላችሁኝ ስለሚሆን ነው የምነግራችሁ። እንዲህም ሆነ። የተረሳ መስሎ ነበር፣ በዚህ ዓመት ታሰበ።
እንዲህም ሆነ በአንተ ላይ የተዘጉ በሮች ተከፈቱ። እንዲህም ሆነ ያስጨነቀ ቀንበር ተሰበረ። እንዲህም ሆነ ከባርነት ወጣ፣ ከባዶነት ወጣ፣ ከችግር ወጣ። እንዲህም ሆነ ሥራ አገኘ። እንዲህም ሆነ እግዚአብሔር ጎበኘው። እንዲህም ሆነ ልጆች ወለዱ። እንዲህም ሆነ ከመከራው አረፈ። እንዲህም ሆነ እግዚአብሔር የሚኖርበት ቤት ሰጠው። እንዲህም ሆነ እግዚአብሔር አሳቀው። የሚያምን ሰው ቀደም ወርሽፖች እያስመለኩ እየዘመሩ ሜላላ እዚህ ጋር ስትዘላላየ እንዲህም ሆነ እኔም ልጅ ወልዳለሁ ብዬ ስል የነበረው ነገር አልፎ እንዲህም ሆነ ልጅቷም ተወልዳ ወርሽፕ ሊድ ልታረግ እንዲህም ሆነ እኔ ልባርካችሁ። ይስሐቅ እናንተ ቤት ይስቃል። ይስሐቅ እናንተ ቤት ይስቃል። ልጅ የምታቅፉበት ዘመን ይሆናል። እንግዳ ነገር የሚሆንበት ዘመን ይሆናል። የምትጎበኙበት ዓመት ይሆናል። ይህም ሆነ ህልሞቻችሁ ይፈጸማል፣ እውን ይሆናል። ስታስበው የማይሆን የመሰለ ህልም አሁን እንዲያርጌ ያልከው ቁጭ ብለህ ደግሞ እኮ ህልሜን ስታልም ኖሮክ አይደለም፣ ሰው እያኖረክ እየሰጠ አይደለም፣ እየተቀበልክ ስታልመው የሚሆን አይመስልም። ምክንያቱም እየተቀበልክ ነው፣ እየሰጠ አይደለማ። እየረዱ ነው፣ እየረዳ አይደለማ። ለዚህ እኮ ነው ህልም ስታልም ቅዠት ቢመስላቸው፣ ግን ነግረሃለሁ ከመቀበል ወደ መስጠት ተቀይሮ ህልም እውን ይሆናል። ህልም እውን ይሆናል። ያየኸው ነገር አካል ይይዛል። እንዲህም ሆነ እሷም ሄደች ይባላል። አሁን እኔ ያለው እዚህ ቤት አሁን አይሄዱም እያልኩ መከራከራቸው፣ ዛሬ ግን እንዲህ ሆናል። እንዲህም ሆነ ጊዜው ደርሶ ሄዱ ይባላል። የሰማኝ ሰው ካለ እንዲህም ሆነ ሄዱ። ኢየሱስ ጌታ ነው። እንዲህም ሆነ ልጆቹም አደጉ። እነሆ የሰርግ የጥሪ ካርድ እንዲህም ሆነ ተበተነ። እንዲህም ሆነ ከወደቁበት ከተጣሉበት ተስፋ የላቸውም ከተባሉበት ልጆችህ በስም እየተጠሩ ምድር ኃይሏን ሰጠቻቸው። እንዲህም ሆነ ይባላል። በከፍታ በምድሪቷ ከፍታ እንዲህም ሆነ ለወግ ማረግ በቃ፣ ለወግ ማረግ ለሹመት ለክብር በቃ። እግዚአብሔር ድካሙን ከፈለ፣ ዋጋውን ከፈለው። እግዚአብሔር ጸሎቱን ሰማው። እንዲህም ሆነ የእግዚአብሔር ጉብኝት ቤት ይገባል። ከዮአኪን የምትማሩት አምስተኛውን ደግሞ ልንገራችሁ። አምስተኛው እግዚአብሔርን መያዝ ብቻ ያዋጣል። ዮአኪን 37 ዓመት ሲታሰር በእነዚህ ዓመታቶች ውስጥ ጓደኝነቶቹ፣ ግንኙነቶቹ ሁሉ ወድቀዋል፣ ጠፍተዋል፣ ጥለውታል። በ37 ዓመት የግዞት ዕድሜ ውስጥ የዮአኪን ጓደኞች የነበሩ በንግስናው ዘመን የሱን ሁኔታ ብለው ይከቡት የነበሩ ግንኙነቶች በሉ ጓደኝነቶች በሉ ጥለውታል። በነዛ 37 ዓመት ውስጥ ከዮአኪን ሕይወት የምትማሩት እግዚአብሔርን መያዝ ብቻ ያዋጣል። ሲኖራችሁ የሚሰበሰቡ ስታጡ ይበተናል። ስታገኙ ስም የሚያወጡላችሁ በቁልምጫ የሚጠሯችሁ ስታጡ ጀርባ ይሰጣሉ፣ ፊት ያዞራል። እና ከዮአኪን ሕይወት የምትማሩት እግዚአብሔርን መያዝ ብቻ እንደሚያዋጣ፣ የትኛውም ግንኙነት ከገባችሁበት ሁኔታ እንደማያወጣ፣ የትኛውም ጓደኝነታችሁ እስካላችሁ ድረስ ብቻ እንደሚሰራ እግዚአብሔርን መያዝ ግን ይገርማችኋል። መጽሐፉ እንደሚናገር ከ37 ዓመት በኋላ እግዚአብሔር ታሪኩን ለወጠው። ብራዘር ታሪክ ስትሰራ የሚሰበሰቡ ታሪክ ሲበላሽ የሚበተኑ ሰዎችን መያዝ አይደለም ያዋጣው። አጥብቀ ያዝ፣ ወጥረ ያዝ፣ አካብደ እግዚአብሔርን ያዝ። ከጌታ ጋር ያለን ነገር አጥብቀው ያዘው ለመሰለ እሱን አጥብቆ መያዝ የሚያዋጣ ሲኖርህ ብቻ አይደለም እሱ ካንተ ጋር የሚኖረው፣ ሳይኖርህም ካንተ ጋር ይኖራል። ስትቆም ብቻ አይደለም የሚኖረው፣ ስትወርቅም ካንተ ጋር ይኖራል። በማግኘት ብቻ አይደለም በማጣትም አብሮክ ይሆናል።
እና እግዚአብሔርን አጥብቆ መያዝ እንደሚያዋጣ ነው ከዮአኪን ሕይወት የምትማሩት። እግዚአብሔርን መያዝ ጓደኛ መያዝ ጥሩ ነው። ታዋቂ ጓደኛ፣ ዝነኛ ጓደኛ፣ ባለስልጣን የሆነ ሰው መያዝ ጥሩ ነው። እንያዝ ምናምን ይባላል። ሰው አለው ምና ይባላል። ይገርማል። እነዚህ ሁሉ እንደወጡ ይወርዳሉ፣ እንዳገኙ ያጣሉ፣ እንደበረቱ ይደክማሉ። አሉ የምትላቸው ነገር አይኖሩም፣ እንደ ጤዛ ይረግፋሉ። የትላንትናውን እንጂ የነገን ማን ያውቃል? ዘርህን ከምትይዝ እግዚአብሔርን ያዝ። በክፉ ቀን ገንዘብ ጥሩ ነው፣ ግን ይገርማል። ገንዘብ ካርድ ያወጣል እንጂ ጤና አይሰጥም። አልጋ ይገዛል እንጂ እንቅልፍ አይገዛም። ጥሩ ነው ብር መያዝ። ከብር በላይ ግን የሚያዋጣው እግዚአብሔርን መያዝ። ታሪክ ይቀየራል። አሜን ነው። ታሪክ ይቀየራል። እግዚአብሔርን አጥብቀ ያዝ። አሜን በል። ታሪክ ይቀየራል። በጥሩ ሰው ብቻ አይደለም፣ ባልጠበቀው ሰው ታሪክ ይቀየራል። አሜን ይባላል። ታሪክ ይቀየራል። ስድስተኛ ታሪክ ይቀየራል። ይኸውልህ የሆነ ሰው ይሄድና የሆነ ሰው ይመጣል ብለህ ጻፍ። የሆነ ሰው ይሄድና የሆነ ሰው ይመጣል። ናቡከደነጾር ሄዶ ሌላ ንጉሥ እንደመጣ ለውድቀት ምክንያት የሆነው ይሄድና ለመነሳት ምክንያት የሆነው ይመጣል። ለስብራት ምክንያት የሆነው ይሄድና ለመጠቀን ምክንያት የሆነው ይመጣል። ለማጣት ምክንያት የሆነው ይሄድና ለማግኘት ምክንያት የሆነው ይመጣል። ለባዶነት፣ ለብቸኝነት፣ ለማፈር አንገት ለመድፋት ምክንያት የሆነው ሰው ወረቀት ከደብተር ላይ እንደሚቀደድ እግዚአብሔር አምላክ ከዘመን ላይ ከሕይወት ላይ ከምዕራፍ ላይ እየቀደደ ያወጣና ሌላ ደግሞ ይመጣል። አሜን በልባክ በደባክ እንትና ሰብሮኝ ሄደ አትበል። ሌላ ይጠግንህ ይመጣል። እኔ እናንተም በሆን ወንበሩን ሰብሬ ከፍላለሁ ነበር ምለው። ከፍላለሁ ስንት ነው? ማን ነው የሚቀበለኝ ነው ምለው። ለምሳሌ እንትና ሰብሮኝ፣ እንትና ጎርቶኝ፣ እንትና ምናምን ብሎኝ ሄደ አትበል። እንትና ሄደ አይደል? እንትና ይመጣል። እኔ የምገረመው እንደዚህ ይገረማል። እንዴት ካላችሁ ዮአኪን ናቡከደነጾር ወደ ግዞት ወሰደው ይላል። ከናቡከደነጾር በኋላ ሌላ ንጉሥ በርህራሄ ያናገረው ይላል። የሆነ በጭካኔ የሚያናግር ሰው ይሄድና በርህራሄ የሚያናግር የሚፈርድብ ሰው ውልቅ ይልና የሚራራል ሰው ምጥጥ ይላል። አሜን ይባላል። አሁን እንኳን ይሰማኛል፣ የሆነ ኮቴ ይሰማኛል። ውለታ ያላደረክለት በዘር በሃይማኖት የማታቀው ከእግዚአብሔር ዘንድ የሆነ በቁስልክ ላይ ዘይት የሚያፈስ እርቃንህን የሚሸፍን ከእግዚአብሔር ዘንድ የሆነ አዲስ ሰው ለአንተ ይመጣላ። በኢየሱስ ስም ይመጣላ። ኢትዮጵያዊ 90% በሰው የቆሰለ በሰው የተጎዳ ነው። ይሄን ነገር ስናገር አሜን ነው ማለት ያለው። እንዳትናደጅ፣ የሚያፏጨው ከሄደ የሚዘምረው ይመጣል። አንዳንዴ ሲሄዱ ሰኞን ይዘው የሚሄዱብን የሚመስላቸው ሰዎች አሉ። እኛ አሁን አርብ ላይ እንዳለን አላወቁ። የሰማኝ ሰው ካለ ሰኞም ሆነ ማክሰኞም ሆነ ሮብም ሆነ ሐሙስም ሆነ ነው አርብም ሆነ የገባው ሰው ካለ አቻቻቻ ኢየሱስ ጌታ ነው። አሜን ነው። ሰባተኛ ከዮአኪን ሕይወት የምትማረው እግዚአብሔር ታሪክን ይቀይራል። ብራዘር የምትማረው ምን መሰለ? ተስፋ መቁረጥ የለብንም። በምንም ታምር መከራችን ምንም ይሁን ምን ተስፋ መቁረጥ የለብንም። የሕይወታችን ማዕበል ምንም ይሁን ምን ራሳችንን መግደል የለብንም። ሰይጣን አንተን መግደል ስላልቻለ ነው ራስን ግደል እያለ ከኋላ የሚከተልህ። የሰማኝ ሰው ካለ ሊገልህ ስላልቻለ ራስን ግደል ይላል። ሊገልህ ቢችል ኖሮ አንተ ራስን እንድትገል እድል አይሰጥም። ሰይጣን ከክፋቱ የተነሳ ይገርማል፣ ራስን እንድታጠፋ እንኳን እድል አይሰጥም። ቢችል እሱ ነው የሚገል። አንቆ ነበር የሚገል፣ መጥቶ ነበር የሚገል። አሁን ሞክሮ ሲወረውር ሲስት፣ ሲወረውር ሲስት፣ ሲቆፍር ሲስት፣ ብዙ ነገር ሲያደርግ ሲስት መጨረሻ ላይ እንደዚህ ይላል። ቢዝነስን ሲስት፣ የሆነ ነገር ሲያደርግ ሲስት፣ መጨረሻ ላይ እንደዚህ ይላል። የሁሉ ነገር ተበላሽቶብህ ራስን ብታጠፋ ይሻላል ይላል። ሊገል ፈልጎ ስላልቻለ ነው ራስን ግደል የሚል። ይሰማል ወይ? የማወራው ገብቶሃል ወይ? ብዙ ጊዜ ፈልጎ አደባየዋለሁ፣ አፈርጠዋለሁ፣ ገለዋለሁ፣ ወርደዋለሁ ብሎ ይጠብቅና ሲሞክር ሲያቅተው እንደዚህ ይላል። በቃ አቅቶኛል ብሎ ቁጭ አይልም። ይገርማል። ሐሳብ ቀይሮ ይመጣና አንተ ሞክረ አልተሳካልም፣ እንደዚህም አልሆነልም፣ ተስፋም የለም፣ ራስን መግደል ይሻልሃል ይላል። በሱ እጅ ያቃተውን ራስ መግደል ባንተ እጅ ሊያስፈጽም ነቄ ብለናል። አቤት እኛ አንገት ላይ ገመድ የሚገባው ከረባት ማን ሊያስር ነው? ሁሌ እንደምናገረው
እኛ መርዝ ምን ጠጣው? ስፕራይት ማን ሊጠጣ? ማን ሊጠጣ ነው ስፕራይት? እኛ መርዝ ምን ጠጣ? ለዚህ ነው ሰይጣን ራስን ግደል ይላል። ከፎቅ ውደቅ ራስን ከተተው 2 ደቂቃ ነው። ሌላ ምን ጉዳይ ያለው? በቃ 2 ደቂቃ ውስጥ ተገላገልክ ምን ይላል? 2 ደቂቃ ምናምን የሚል እኮ ተቀላ 20 ዓመት ሞክሮ እኮ አልቻለም። 20 ዓመት ሞክሮ ታቅተው 2 ደቂቃ ምን አላት ይላል በአንተ እጅ። እንደዚህ ያለ መጽሐፍ ሲናገር ጠላቴ ሆይ ደስ አይበል በወድቅ እንኳን። ብራዘር ሰው እኮ የሚፎክረው ቆሞ ነው። ይሄ ሰውዬ እኮ የፎከረው ወድቆ እኮ ነው። በወደቀበት እንደዚያ ወድቆ ጠላቴ ሆይ አለ። ወድቋል እኮ ደስ አይበል በወድቅ እንኳን እንደሳለሁ። በጨለማ እንኳን ቤት ጌታ ብርሃን ይለዋል። በረባርጋ አሚንባል እንደዚህ ይሰማኛል። መርዶክዮስ ሊሰቀል እንደነገ እንደታቀደ ግን ነገር ተገልብጦ ሰረገላ ላይ እንደወጣ የክብር ሰረገላ ወደ አንተ ቤት እየገሰገሰ ይመጣል። የሹመት ይመጣል። በምንም ተአምር 5 ዓመት ሆነ 6 ዓመት ሆነ 10 ዓመት ሆነ 15 ዮአኪን 37 ዓመት በእስር ቤት ራሱን ቢገድል ኖሮ እቺን ቀን አያይም ነበር። ተስፋ ቆርጦ አንሶላውን ቀዶ አንገቱ ላይ ጠምጥሞ ቢንጠለጠል ኖሮ አዲስ ንጉሥ በርህራሄ የሚያናግረው ከነገስታቶች በላይ ከፍ የሚያደርገው አዲስ ልብስ የሚያለብሰው ሌላ ቀን አያይም ነበር። ያችን ቀን ታያለ። እግዚአብሔር የመደበልህ ለአንተ የተወሰነልህ የክብር ቀን፣ የፈውስ ቀን፣ የበረከት ቀን፣ የድል ቀን አለ። ታየዋለህ። እሱ አሜን ይባላል። 8ኛ ከ3 ቁጥር ውስጥ ነው ይሄን ሁሉ እየተማርን ያለ ነው። 8ኛ የዮአኪንን ሕይወት ስትመለከቱ ምን ተማርኩ መሰላችሁ? ከ37 ዓመት የግዞት የባርነት የመረሳት የአንድ አይነት ሕይወት በኋላ ወደ ሌላ ደረጃ ነው ይሄ ሰው የሄደው። ከስር ሲፈታ ንጉሱ ከፍ አረገው ይላል፣ ፕሮሞት አረገው። በባቢሎን ካሉ ከሌሎች ነገስታቶች ይላል አንብበው መጽሐፉን ከፍ አረገው። ስማ ከ37 ዓመት በኋላ ሰው ዝቅ ላለ ብሎ ይጠብቃል እንጂ ተራ ሆኜ ይሞታል ብሎ ይጠብቃል እንጂ እግዚአብሔር ታሪክ ሲቀይር አይታል። ከ37 ዓመት በኋላ ኦልሞስት 40 ዓመት የእድሜውን ግማሽ ከኖረ በኋላ በባቢሎን ካሉ ነገስታቶች በቀጥታ ከእስር ቤት አወጣውና ወደ ሌላ ደረጃ ከፍ አደረገው። እግዚአብሔር ታሪክን ሲቀይር ወደ ሌላ ደረጃ አሁን ካለበት አዲስ ስራ ነው የጠየቀው፣ የሆነ ነገር ነው የጠየቀው ነው የጠየቀውን ብቻ አይደለም እግዚአብሔር የሚሰጥ። አሁን ካለበት እኔ ትንቢት ልናገር፣ እኔ ልጸልይልህ። አሁን ካለበት ደረጃ እግዚአብሔር ከፍ ያደርጋል። the spirit of promotion ባንተ ላይ ይሆናል። say አሜን በደንብ አድርግ። ቆይ 2ኛ ነገሥት አውጡ። እንደዚህ እኮ ነው የሚለው 27ኛው ቁጥር የይሁዳ ንጉሥ ዮአኪን በተማረከ በ37ኛው ዓመት በ12ኛው ወር ከወሩም በ27ኛው ቀን ዮርማሮዴቅ በባቢሎን በነገሰ በዓመቱ ዮአኪንን ከስራቱ ፈታው፣ በርህራሄ መንፈስ አነጋገረው። በባቢሎን አብረውት ከነበሩ ነገስታቶች ይልቅ ከፍ ያለውን የክብር ቦታ ሰጠው። 9ኛ እግዚአብሔር ታሪካችሁን ይቀይራል። 9ኛ አሮጌው ነገራችን ይወልቃል። ቀጥሎ ሲናገር እንደዚህ ነው ሰጠው። ዮአኪንም የእስር ቤት ልብሱን ጣለ። ያን ቢጫ ቱታ ይመስለኛል። የእስር ቤት ልብሱን ጣለ። የነገስታት ልብስ ለበሰ። ጠዋት ሲወጣ በቁጥር ነው የሚወጣው። እስረኛ ይቆጠራል። ማታ እስረኛ ሲገባ ይቆጠራል። አሁን እንደዛ ቀረ። የእስር ቤት ልብሱን ጣለው። ለ37 ዓመት የለበሰውን ጣለ። በጌታ በኢየሱስ ስም በ2017 እና ከዚህ ዓመት በኋላ ለብዙ ዓመት መታወቂያ የሆነ ነገር ከላይ ይወድቃል። አንቻታ ካታሊቫ መታወቂያ የሆነ ነገር ከላይ ይወድቃል። እኔ ዛሬ ሌሊት እያነበብኩኝ እንደዚህ ጸለይኩላችሁ። እግዚአብሔር ሆይ ዛሬ ባንተ መለኮታዊ ቀጠሮ ወደዚህ ቤት የሚመጡ ወደዚህ ቤተ ክርስቲያን የሚመጡ አዲስ መጎናጸፊያ ይደረብላችሁ። አዲስ መጎናጸፊያ ይደረብላችሁ። አንዳንድ ሰው አይታል አሁን ነው የቀረው እንጂ ድሮ ሰዎች ልክ ዩኒቨርሲቲ ጨርሰው ስራ ሲይዙ የመጀመሪያ የሚገዙት ሌዘር ለብሷል ማለት ስራ ጀምሯል ማለት። አንዳንዱ ደግሞ በዛው በመጀመሪያ ሞራል ሌዘሯን ይገዛና
ላሚቷም እንኳን እንደዛ አታረገውም። ቆዳውን እላዩ ላይ እልቅ ትላለች። በጌታ በኢየሱስ ስም ገና ከሩቅ ስትመጣ መለክ የሆነ ጃኬት ከላይ አባረርኳት። የሰማይ ሰው እኔ እንደዚህ አድርጌ አውቃለሁ። መለያዬ የመሰለ አንድ ቢጫ ጫማና ውሃ የማይገባበት አንድ ሸራ ጅንስ ማነው የሆነ ሸራ ሱሪ ነበረኝ። ወሰርኩና እንጨት ላይ ሰቀልኩት እንጨት ላይ ጫማውንም ሱሪውንም እናቴ ያለች ሰቀልኩት። ካሜራማን ጠራው ሰቀልኩት። ፎቶ አስነሳሁት። ከዛ እንደዚህ ያልኩኝ ሙሴ በምድረ በዳ እባቡን እንደሰቀለ በጌታ በኢየሱስ ስም ይሄ አሮጌ፣ ይሄ ክፉ፣ ይሄ መጥፎ የሰማኝ ሰው ካለ ዛሬ በኢየሱስ ስም የማትፈልገው ነገር ከላይ ይወጣል። ባክ በነጩና አሜን ባል የሰማኝ ወዳጅ መጽሐፉ የሚለው እንደዚህ ዮአኪን ይላል የእስር ቤት ልብሱን ጣለው። ኢትዮጵያዊ ቢሆን በፌስታል አለየም ከቃሊቲ በፌስታል ከዛ እቺ የእስር ቤት ልብሴ ነች ጣለው። በኢየሱስ የሆነ ነገር በእጃችሁ ያዙ በእጃችሁ ነግሬያችኋለሁ። ዛሬ የሆነ ወይ ሶፍት ያዙ፣ የሆነ ወረቀት ያዙ፣ ግን የምትጥሉት ነገር ያዙ። ኢን ዘ ማይቲ ኔም ኦፍ ጂሰስ የማትፈልጉት የእናንተ ያልሆነ የማይገባችሁ ከእናንተ ጋር ሊቆይ የማይገባው ከዚህ በኋላ መታወቂያችሁ ሊሆን የማይገባው ዛሬ በኢየሱስ ስም ከእግራችሁ በታች የተጣለ ነው። በኢየሱስ ስም የተጣለ ነው። በኢየሱስ ስም የተጣለ ነው። ችግር ከእግራችሁ በታች ይወድቃል። ማጣት ይወድቃል። አሜን። ቁጭ በሉ። ልብሱ በንጉሳዊነት ልብስ ተተካ። ጻፏት ዛሬ ልብሱ በንጉሳዊነት ልብስ ተተካ። 10ኛ ከዚህ በኋላ ተራ ህይወት አንኖርም። ራይት ጻፉት። ከዚህ በኋላ ተራ ህይወት አንኖርም ያልኩ እንደዚህ ነው። በ10ኛ ደረጃ ከዚህ በኋላ ተራ ህይወት አንኖርም። እስቲ በደንብ አሜን በል። ለምሳሌ ዮአኪን እስከ እድሜው ፍጻሜ ድረስ የዕለት ቀለቡን ይሰጠው ነበር ይላል። የግዞት ህይወት እስከ የምቾት ህይወት ኖሮ እንደጨረሰ ነው የሚያወራው መጽሐፍ። ከዚህ በኋላ ተመልሶ ትላንት ላይ ደግም ወጋው የትላንትና ህይወት አሜን ባል በደንብ ምን ማለት መሰለ? ይሄ መገረብ ታውቃለህ? መገረብ ሰው ሲቸስት ልክ ደሞዝ ሲወጣለት ጫት ይገዛል። ከዛስ አናታናቱን ይቅማል። ልክ እያጣ ሲሄድ የቀጥሞ የጣለውን እንደገና ይገርባል። መገረብ ወጋው። የሰማኝ ሰው ካለ ከዚህ በኋላ ተራ ህይወት አትኖር። 11ኛ ወይኔ አሁን የምነግራችሁ ነገር በቃ የዚህ የገና ስጦታ ይሁንልኝ። ወደ መከራ አትመለስም። ወደ ችግር አትመለስም። ወደ ትላንትና ህይወት አትመለስም። ለውጣችሁ ዘላቂ ነው። እውነተኛ መጽናናት ነው። አሁን አንዳንድ አለ እውነተኛ መጽናናት ያለው ቦግ ብሎ ብልጭ ብሎ ድርግም የሚል እንደዛ አይደለም። ከፍ አረገው ማለት ንጉሱ ስሜታዊ ሆኖ አይደለም ከፍ ያረገው። በቃ እስከ መጨረሻው የሰማኝ ሰው ካለ አትልም እንደ አንተ በልጭ ንጉሱ ዮአኪንን ከእስር ቤት ያስወጣው ስሜታዊ ሆኖ አይደለም፣ አስቦበትም ከፍ አረገው ይላል። እስከ እድሜው ፍጻሜ ድረስ አይልም። የዕለት ቀለቡን ወደ መከራው አልተመለሰም ሰው ባካሚም በል። እኔ ባለፈው ነግራችኋለሁ። ትሰራላችሁ፣ ይከናወንላችሁ። እኔ በሚሰራ ክርስትና ነው። ሰው ይሰራል፣ ይከናወንለታል። ሰው ይሰጣል፣ ይባረካል። ቁጭ ብለህ ምታት እንዳትጠብቅ። ከዛ በተረፈ ግን የእግዚአብሔር ፕሮግራም አንተ ድህነት የክርስትና መታወቂያ አይደለም። በቃ እንዲህ የጥርምት ብለህ እንድትቀመጥ እግዚአብሔር ዓላማው ወደ መከራው አልተመለሰም። 12ኛውና የመጨረሻ ከዚህ በኋላ ዓለም አቀፍ ግንኙነቶችን፣ ዓለም አቀፍ ስራዎችና ኮንትራቶችን እንጀምራለን። ጻፉ። ዓለም አቀፍ ግንኙነቶችንና ዓለም አቀፍ ስራዎችን፣ ዓለም አቀፍ ኮንትራቶችን በኢየሱስ ስም እንጀምራለን። የውጭ በሮች ለኛ ክፍት ይሆናሉ። ኢንተርናሽናል በሮች ለኛ ክፍት ይሆናሉ። ዮአኪን መጽሐፉ ሲናገር እንደዚህ ነው የሚለው የአሕዛብን ባለጠግነት
የአሕዛብን በረከት ነው ሰውየው እየበላ ይኖር። በቃ እግዚአብሔር የአሕዛብን ደጅ ከፈተ። የመጣው ከሰው ሀገር ነው፣ የመጣው ወደ ግዞት ነው። በዚህ አሁን እሱን በነገሰበት ምድር ባሪያ ሆኖ ቁራሽ እንጀራ ተወርውሮለት የኖረ ሰው ነው። ለ37 ዓመት በባርነት የኖረ ሰው ነው። ግን የሚገርም ሁኔታ የአሕዛብ ደጅ ተከፈተ። ዓለም አቀፍ ግንኙነቶች፣ ዓለም አቀፍ ስራዎችና ኮንትራቶችን እንጀምራለን። ስለዚህ እንደዚህ ጸልይልሃለሁ፣ ባንተ ላይ የተዘጉ ደጆች ይከፈቱ፣ የያዘ ቀንበር ይሰበር። በዚህ ዓመት ታሪክ ወደ ክብር ይለወጥ። በዚህ ዓመት ታሪክ ወደ ክብር ይለወጥ። በኢየሱስ ስም ይለወጥ። እግዚአብሔር ታሪክን ይለውጥ። ድጋሚ ያንን ህይወት አትገርበው። ለውጥ። ከክብር ወደ ክብር እንለውጣለን። ከኃይል ወደ ኃይል እንለውጣለን። ኢየሱስ ጌታ። ለጌታ ክብርና ጨበጭባል። መልእክት መጥቶልኛል የሚል ሰው መጥቶልኛል። እግዚአብሔር ተናግሮኛል። ታሪኬን ይቀይረዋል፣ በክብር ይቀይረዋል። እግዚአብሔር ከባዶነት ወደ ሙላት ይቀይረዋል። ሃሌሉያ።